ጀላሞች ላይ እነሱ ካልሰደቡ ጠጥቷል እኮ ማርያምን ጠጥቷል። አገባ መኪና አለ ቤት አለ ኢካኮን አራገፈች እኮ ስሙኝማ ጄሪ እነሱ ማለት ነው እድሜ ለሀይሚ እሱ ራሱ እድሜ ለሀይሚ እያደረግ ግን ሀይሚ ማን ይችላል? ይሄ ደንቆሮ የሴቶች እነዚህ ሲጀምር እሱ እኮ እንደ አረብየስ ምን ብዬ ላውራ? እኔ ከማታን ጀምሬ ማለት ነው የምሬን ተቃጥ ብሰድብ እንኳን አላድፍኝ ደኛ ሀይሚ ማን ይችላል? ይሄ እነዚህ ሙጀላሞች ማለት ነው ከነቤተሰብ ምን አውቃ ነው ታቃ ጣላ ይሄ ወንድም ብሩኬ ሁሉም ወንድሞች ትናንት ወንድሞ ምን አልመሰላችሁ? እነዚህ ጌታ ምክሬ ነው ከነ ቤተሰቦች ማለት ነው። ማህይቦች ደንቆሮች ናቸው። ምንም የማያውቁ ናቸው። አረብ ኢየሱስ ጭንቅላት ምንም ጭንቅላት እሱ ደግሞ ማይንድ የላችሁ መላለም ማይንድ የማይንድ አለ ማንም ያውቃል። እሱ ዩቲዩብ ስለሚሰራ ገብቶ ስለሚለምን ነው። እንደኛ እኮ ተምረጃ ምን እያለ መሰለህ እና እናቴ ምንድን ነው ጠላሽ ጣን አሳደገች። ጠላ ማንም እናት እንደዛ አሳደገች። እናተኛ በደንብ ነው የምንወዳቸው። ግን እሱ እናቴ እንደዚህ እያሳደገች እያወቀ ለምንድን ነው በኛ ላይ የምፈካከረው? የደንቆሮ ጅል እኛም ስሙ ከእናት ጋር ጥላቻ የለብንም። የምር እኔ ጌታን ማለት ነው እናቴ የምሬ ነው የምላችሁ በደንብ ነው ደንቆሮች አትስሙ። ምንድነው ይኸውላችሁ ሁላችሁ እዚህ ጋር ያላችሁ ሀይሚ ደጋፊ ከሆናችሁ ሁላችሁ የብሩኬ ቤተሰቦች እያንዳንዳችሁ ዘግዝጎ እግዚአብሔርም እኔ አሁን ስራ እየሰሩ ነው ማለት ጌታ እኔ ራሱ ጀምረ ምንም አያመጡም። ግን እኔ የምገርመው ነገር እነዚህ ደንቆሮች ማለት ነው ማወራው ነገር የማያውቁ እናት የልብስ አራዶች ናቸው። የምር ቤተሰብ ሁሉም ማይቦች አረብ ኢየሱስ ትላንት ወንድሞ መጥቶ ማለት ነው ላይ ብለ ሰለ ታናሽ ወንድሜ ወንድ ምናምን ብሎ እየጽፋል። አረ ሱዳችሁ የነሱ ሰብስክራይብ ያደረጋችሁ ሁላችሁ አንሱ። የነሱ ሰብስክራይብ ያደረጋችሁ አንሱ። እኔ ባክሽን ትላንት እኔ ሲጀመር መጀመሪያ እንኳን ሰብስክራይብ አላደረግም ውስጥ አወር ይሄን እኛን ለማናደስ ብሎ ነው እንደዚህ የሚያወራው። ስለዚህ እኛ ደግሞ ሀይሚን ይዘን ወደፊት ነው እንጂ ደግሞ ይሰርማታል። ያንቺ ኦዲየንስ ነው ምናምን እኮ ታውት በቃ የኔ ውዶች ያንቺ ኦዲየንስ ስለዚህ በቃ ልጅቷን እኛ እኮ እነሱ ጨረቃ አንቺ ስም ስነ ስራ ያዝ ማለት ነው። ጠርተን አናነሳም። ለምንድን ነው መጥቶ እኛ ኮመንት ለሚጽፉት እኛ ወደ እነሱ አንደርስም። ከደረሱን ግን አንነቃቸውም። 100% ሲያስጠሉ እንዴ እንደሚያስጠሉ ጌታኛ አሁን ማለት ነው ማረግ ሞት አረግ እዚህ ጋር እየለመንን ያለ እሷ መጣ ደግሞ መጥፎ ኮሜንት የሚጻፉ ሰዎች ታርጉ ሌላ ወሬ አቆሙ። ቅባቅንቶ የሆነች ነገር ከለቀቁ አንነቃቸውም። ከያዙን ደግሞ እኮ እሱ ናቸው እኮ የሚያነካኩት። እኛ ወደዚህ ለምን መጡ? እኛ ወደ እሱ ባልሄድ ነው እንደዚህ ሆነና እኛ ማውራት እኛ ወደ እነሱ አንሄድም መቼም። እነሱ ይመጣሉ፣ ማይሆን ኮሜንት ይጽፋሉ፣ ይህ ብላቸው አናታቸው ላይ ይጨዋሉ። የምር ማቃጠል አለባችሁ እናንተ ማለት ተሽላችሁ ተገኝታችሁ ማቃጠል ማለት ጨጓራችሁ መላጥ። አሁን እያላጣችሁ ወይ እንዲህ ሲንል ማለት ነው እዛ ጋር እሷ መልሳት መልስማ እሱ እያሞጋገሰ እየሰጠ ነው። ገባሽ? እኛ እንደለን ነው የሚሰማቸው። ገባሽ? እናንተም ደግሞ እንትና ሰው እንደሌለ ነው የሚሰማቸው። ለእነሱም ሆነ እዛ ጋር ላለው ለሀይሊዎች አይቻለሁ። ግን እናንተ ተሽላችሁ ተገኙ። የምር ሚዲያውን በአንድ እግር እያቆማችሁ ተሽላችሁ ተገኙ። በእሷ ፎቶ ብቻ ማንንም ሳትናገሩ የምር ታሽለን እንጋኝ። ስሚኝ ታሽለን ወይ እሺ ታሽለን እንጋኝ። መጀመሪያ እኮ የሚነኩት እነሱ ናቸው እኮ እኛ አነካንም። ወደ እነሱ ጋር እኮ አንሄድም እኛ። አሁን እዚህ ጋር መጥቶ ስንል ይኸውና
አሁን እስኪ እንደው ቆይ እናንተ አንድ ነገር ልንገራችሁ። እስኪ ሌላ ሰው ይፍረድ። እኛ እነሱን ሄደን ስማቸውን እዚህ አንስተን እናውቃለን። እኛ እዚህ በቤታችን ላይ የትን ቦታ ቁጭ ብለን እናወራለን። የማይሆን ኮሜንት ይጽፋሉ፣ እላላችን ላይ ይጨፍራሉ። እኛ ምን አጠፋል? ዝም ማለት አንችልም፣ ማውራት አንችልም። ከዛ በኋላ የአይሚቶች እንዲህ ናቸው ይላሉ። ዝም ትናንትና ሄዳችኋል እዛ የቱ ኧረ ብዙ ልጆች ላይቭ ነበረን፣ እንጨረቃ ምናምን ላይቭ ነበሩ። ሄደን መጣን። ብሎክ እኮ ነው። ለዛ ነው ማነው ብሎክ ያደረገው? ኧረ እኔ ነበርኩት ግን አልተደረገም። አንቺ እኔ እኮ አንድ አይሞላም እሱ ብሎክ ለማድረግ ኢየሱስ። ኧረ አለው እኔ እስከ መጨረሻ አይቻለሁ ግን ብሎክ አልተደረገም። እኔን በዚህ ብሎክ አረገኝ። ከዛ በያኛው አካውንት ገባው ደቂቃ አልሰጠኝም። ብሎክ ለማድረግ ናቸው ብሎክ አረገኝ። በዚህ ብሎክ አረገኝ። ሁለት አካውንት እናንተ ሰደባችሁት ወይ የሆነ ነገር ጽፋችሁ ነው? ኖ ዝም ብሎ ነው። እኔ እስከ መጨረሻ አለው እዛ ግን እናንተን ሲያይ ማለት ነው። እናንተን ሲያይ ደማቸው ይፈላል። ለዛ ነው ገባሽ? እሱ መጨረሻ ነው እሱ ብሎክ አረገኝ። ብሎክ ለምንድን ነው የሚሳደው? አይመለከተኝም፣ አያገባኝ። ከፈለገ ገደል ይግባ። እኔ እንደው ምን አገባኝ? ምንም አንደኛውን እሱ ብሎክ አደረገ አላደረገም፣ ስለ እሱ ምን አስጨነቃችሁ? ስለ እነሱ ነገር አታውሩ፣ ስለ ብሎክ አታውሩ። ከላስ እሱ ብሎክ ያረገኝ ባያረገኝም እኔ እኮ እኖራለሁ፣ ሚዲያ እጠቀማለሁ። ምን ያለ እሱ ነው የማይሆን ያለው እንዴ? እኔ አሁን አንድ ነገር ልበላችሁ፣ ሌላ አካውንት ከፈለጋችሁ ሌላ አካውንት መከፈት ትችላላችሁ። ግን ደግሞ በልጣችሁ የምር የሀይሚዬ እህቶች ማለት እንደሷ ቀብራራ መሆን አለባችሁ ማለት ነው። ለማንም ጀዝባ ማለት ለማንም ሽንቱ የቀዘቀዘ ሁላ መሳትስ ማታ ደግሞ እሱ አይደለም እየደለቱት ያሉት ሞዴሬተር ሰጥቷል። ሞዴሬተሮች እየደለቱ መላጣ ልጅ እኮ ነው። ቤኪ ነው እኮ እናንተ አትጠራጠሩ። እሱም ያደርጋል፣ ሌሎቹም ያደርጋሉ። እሱ አይደለም ቤኪ ነው። የምንድነው ብሎክ አረጋል አረገ ቤት ያደርሳል። ለምን ስለ ብሎክ ታወራላችሁ? በቃ ስለኛ ልጅ ብቻ አውሩ። ወይኔ በስላሴ ልክ ነሽ። ሂጂበት ጄሪ ማለት የኔ ውድት ለምን አጠፋሽ? ኧረ ተው እኛ እንደነሱ አንሆንም። በቃ ይቅር። ኧረ በእግዚአብሔር ተሽላችሁ ታገኝ። በእናቶች ሀይሚዬቶች የኔ ቤት ያጀራራ አሁን እኛ ሀፍተን እንደዚህ ካረግም ሆነ ቅመሜን ይዘቀዝቅብናሉ። ኧረ በእናታችሁ ከምትሳደብ ይቅርብን ይሻላል። በእናታችሁ ቅመሟን መቼ ተው። አሁን ራሱ ሁሉ ጊዜ ነው እንደ ቅመማ ምንድን ነው እናንተ የሚታወሩ? ዝግዝቁ አጠጣሉ አይደለም። እሱም ብቻ ሌላውንም ታያላችሁ። ጄሪ ያው ቻናሏን አምጡና ምናምን እንቅረጽ ምናምን ተዋቸው። ነኛል ጄሪ የቅመሟን ቻናል የምራት ከነኝ ጋር አትውረዱ። እግዚአብሔር ጭንቅላታቸው ከማይሰራ ጋር አትውረዱ። ጌታ አሁን እኛን እሷን ከዘቀዘቀና ማለት ሄዶ ሀይሚን ይዘቀዝቃሉ። እነዚህ እንረበና ተዋሉ። በቃ ያው አሁን የሀይሚን ቅመሜ ፎቶ አምጥተን እንስራ ወይ ገስት ከፈለጋቸው ማለት ነው። የእሱን ይቅር። የባሰ ደግሞ ሌላ ውስጥ ያዩት ቅድም አሁን የኔን እህቶች ምናምን የሚያሸማቅቅ ሌላ የሆነ ሪካርድ እንደዛ ነበረ። የኔ እህቶችን የሚያሸማቅቁት ምናምን በቃ ብዙ ነው የተቀባጠረ ያለው። ግን እኛ እኮ ጽፈን ነበረ የሀይሚን የሚሰድቡትን ተናገር ሲለው አንድ ቃላት አላወጣም። ደግሞ እናንተ ናችሁ የሚታሳድቡት። እንዲሁም ብሩኬም አይደለም ሌሎቹም አይደለም። አንቺ ሰውሊን ኢራፍ ባኪ መዘቅዘቅና ታዲያ የቀብር መዘቅዘቅ አይደለም። ሲሚ ለእናንተ እሺ እናንተ ምንድን ነው? ምን አገባሽ አንቺ? ደግሞ ፕሮፋይል ቀይር ትላለች እንደ ስለ እሷ ፕሮፋይል ምን አገባሽ?
ወይም ፕሮፋይል እሷን የምታሰድቡ እጅ ያውልሽ ሲኖራ ማለት ነው። ጄሪ አታስወጭኝ ማለት ነው። መልካም ነገር ሲሰሩ ነው። የእሷ ቻይናል እዚህ አንድ ቀን ጋር መስራቱም ትታችሁ ስድብና መሳውን መዘቅዘቅ ላይ እንትን አትሆኑ፣ ጎበዝ አትሆኑ። እናንተ ታዲያ እንደነሱ ማይም ጅል ናችሁ እንዴ? እነሱ እኮ ማይም ሆኖ ጅል ሆኖ ነው እንደዚህ እኮ በልጣችሁ ለምን አትገኙ? ጄሪ ደግሞ አንቺ በእናትሽ ጄሪ አንቺ ጌታ አንቺ ደግሞ ከነሱ ጋር ተይዘሽ ነው እንዴ እንደዚህ ያለው? ጄሪ አንዴ ተደማመጡ፣ ጄሪ አንዴ ተደማመጡ። ቆይ ኤፍሬምንም እንደዚህ አድርጎ ይመጣል፣ አብሬሽንም እንደዚህ አድርጎ ያመጣል። እነሱ ወደንስ ታዲያ እናንተ ታዲያ ይሄ እስሬና ጦርነት ነው የምትጨማለቁ። ሰውን መዘቅዘቅ ለሚታገኙት ጥቅም ምንድን ነው? እሷን ከወደዳችሁ ታዲያ እነሱ ከተሳደቡ እናንተም ሰድባችሁ መልሱ። ሰውን መዘቅዘቅና እንትን ውስጥ ማድረግ ታዲያ ለእናንተ ችግር ነው እንዴ? ሰድባችሁ መመለስ አታርጊው። በቃ ይስ በቃ ሀይሚ እንደሚዘገዘቁት አታድርጉ። ጄሪ በእናትሽ በማርያም ዝግ። እናንተ ዝም ብላችሁ ጄሪ በእናትሽ ጄሪ በእናትሽ አትበሉ። አንድ ነገር ኢራፊ መልካም ነገር ላይ መዘቅዘቅ ላይ ጥራት አታርጉ። እንደማመጥ እዛ ጋር ልጅቷም ተሸንፋ እዚህ እናንተም ተሸንፋችሁ መልካም ነገር ምኑ ላይ ነው የምትሸንፈው? እሷ እኮ የወንድሞቹና የቤተሰብ ቀበራረው ላይ ያለች እሱን አውቃለሁ። አምናለኝ ታውቂያለሽ። ቦታ ነው እኛ ስነካ ለምንድን ነው እሷ የምትሸማቀቁ? እንደ ማንኛውም ሰው ሜዳ ላይ ወጥታ ስራ እየሰራች ናት። አዎ ስድብና መረገጥ ያለ ነው። እሷ ብቻ ሳይሆን አብይ አህመድም ይራገጣል፣ ይሳደባል። እሱን አውቃለሁ። እኔ ማለት ነው እሷ ላይ ያለ ኮንፊደንስ የእሷ ወደንስ ለምንድን ነው እናቷን ኢሙሽዬን ነው ማደርገው ታያላችሁ። እንዲሁም ምንም አይመጣም የመጣ ኧረ ተው በእናታችሁ፣ ኧረ በልጣችሁ ተገኙ። ኧረ በእግዚአብሔር ተው፣ የሀይሚዬቶች ተው። ግን አሁን አንቱ ከተነሳ ሁሉም ተነሳ ማለት ነው። ዲቦራ ተይ ቢያ በእናትሽ ችልጅ እኔ አልሰማም እኮ እሱ ይህም በጣም የሚያስጠላው እግዚአብሔር። ለምን በቃ የአንቺ ቶች የአንቺ ፕሮፋይል ያደረጉት መባል ራሱ በጣም እንትን እኛ እኮ የእሱ ስም እንደው አንጠራም። የእሱ ስምን የእሱ ቤተሰብ ስም አንጠራ። ሀይሚ ብቻ ይዘን ወደፊት ብንሄድስ፣ የእሷ ቻናል ብቻ ሼር እያደረገን ብንሄድስ፣ ጥሩ ሀሳብ አለበት። ንቀን ብታውን ብንታውስ እሱን ቆይ እናንተ የሚታወጡት ነገር ሙያው ነው ወይስ? እኔ የምላችሁ ኧረ በእግዚአብሔር በልጣችሁ ተገኙ። ልጅቷን ብቻ ሼር እያደረጋችሁ አሁ ሂዱ፣ ቻናሏን አምጡና አሁን ሙዚቃ ክፈቱ። አሁን 9 መሄድ አለባት እኮ ቻናሏ ሼር እያደረገን የእሷ ስም እሷን ከፍ እናደርጋለን። ከጌታ ጋር ሆነን ያ በእናታችሁ 300 እናስገባት። ከማንም ጋር አትጣሉ። እግዚአብሔርን ተዋቸው፣ ንቃችሁ ተዋቸው። ቆይ እናንተ እስካሁን ድረስ 9 እንኳን አልተቀየረችም። አይገርምም? 90 አልሞላም አይደለም? ቅቤ የቀቡ ነው። ከቤተሰቡ ቅቤ ቀቡ ነው። የራሳቸው ጉዳይ ዛሬ አይደለም እኮ እሷ 2 ዓመት ሆኗል አይደለም? እሱ እየረገጡት አልነበረም? አንድ ቀን ቦታ ስለ እናቷ አውርታ ታውቃለች እንዴ? ሲላብሩ ታዲያ የሀይሚ ኢቶች ብላችሁ እንትን የምትሉት ነገር እናንተ ይሄ ምንድን ነው? በቃ ንቀሽ ታይ፣ በእናትሽ ንቀሽ ታይ። እነሱ አሁን ሰው ናቸው። እነሱም ሰው ብላችሁ ታስባላችሁ። በቃ እነሱ